ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ለጀማሪዎች ቀን 29 ላይ ዛሬ ተገናኝተናል። በዛሬው ትምህርታችን ደግሞ ከትናንትና የቀጠለ ነው የሚሆነው። ትናንትና በሌላኛው የዩቲዩብ ቻናላችን ቀን 28 ለቀን ነበር። በቀን 28 ደግሞ የተማማርነው ስለ ስራችን ማስረዳት ወይም ደግሞ ማብራራት ነበር። ዛሬ ደግሞ ስለ ትውልድ ከተማችን ማስረዳት ወይም ማብራራት ነው የሚሆነው ማለት ነው የዛሬው ትምህርታችን። በቀጥታ ወደ ዛሬው ትምህርታችን እናልፋለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ወደ ትምህርቱ እንለፍ። የ29ኛው ቀን ትምህርታችን 5 ደረጃዎች አሉት። በደረጃ 1 የትውልድ ከተማችንን እንዴት አድርገን እናስተዋውቃለን የሚለውን እንማማራለን። በደረጃ 2 ደግሞ ስለዛ አካባቢ ተጨማሪ ዝርዝር ነገሮችን በምን አይነት መንገድ እንጨምራለን እናክላለን የሚለውን እናያለን። በደረጃ 3 ደግሞ ስለዛ አካባቢ ልዩ ልዩ የሆኑ መገለጫዎችን እንዴት አድርገን እንገልጻቸዋለን የሚለውን የምንማማር ሲሆን በደረጃ 4 ስለ አካባቢያችን ስላሉ ህዝቦች፣ ስለ ባህሉ፣ ስለ ሁሉም ነገር በምን አይነት መንገድ ማስረዳት ማብራራትና ማውራት እንደምንችል እናያለን። She lives in the next village. በደረጃ 5 ደግሞ ስላሳለፍናቸው ልምዶች እናጋራለን። እንዴት አድርገንስ ለሰዎች መግለጽ እንችላለን የሚለውን አንድ ላይ እንማማራለን። በደረጃ 1 የምናየው የትውልድ ከተማን ማስተዋወቅ ነው። የትውልድ ከተማችንን ማስተዋወቅ ነው። ብዙዎቻችን የተወለድንባቸው ሰፈሮች አሉ። ስፔሻሊ ሰፈሮችን ስም ከመጥራት ባለፈ ደግሞ ያለንበትን አካባቢ እንኳን በምን አይነት መንገድ ሁኔታ እንገልጻለን የሚለውን እንመለከታለን። አይ ሊቭ ኢን ኤ ሲቲ ከተማ ውስጥ ነው የምኖረው እያላችሁ ነው። በነገራችን ላይ ይህንን ልብ በሉልኝ። ሲቲ ከፍ ያለ ከተማ ነው። ከከተማ ደግሞ አሁን ከሲቲ ዝቅ ሲል ታውን አለ። ታውን ከታውን ዝቅ ሲል ደግሞ ቪሌጅ አለ። ከተማ አለ፣ ከዛ መንደር፣ ከዛ ጎጥ ወይም ደግሞ ሰፈር ወደምትሉት ይወርዳል ማለት ነው። ግልጽ ነው አይደለ? ሲቲ ከተማ ነው። ለምሳሌ አዲስ አበባ ሲቲ ነው። ከሲቲ በኋላ ደግሞ ከዛ ዝቅ ያለ ሲሆን ታውን እንለዋለን። ለምሳሌ አራዳ እንላለን። አራዳ ታውን ብለን እንውሰደው። ከአራዳም ደግሞ ቪሌጅ ደግሞ ፒያሳ ነው ማለት ነው። ግልጽ ነው። በደንብ ተረድታችሁኛል አይደለ? በእንደዚህ አይነት ሁኔታ እንገልጻለን። ነገር ግን አንዳንድ ጊዜ እነዚህም በተለያየ አይነት መንገድ እንጠቀማቸዋለን። ለምሳሌ አዲስ አበባ ከተማ ነው። ከአዲስ አበባ ትንሽ ወጣ ስትሉ የሆነ ታውን ይኖራል፣ መንደር ይሆናል። ትልቅ ከተማም ያልሆነ ትንሽም ያልሆነ መካከለኛ የሆነ ታውን ይኖራል ማለት ነው፣ መንደር ይኖራል። ከዛም ደግሞ ያነሰ ቪሌጆች አሉ። ምናልባት ከከተማ የወጣችሁ ሰዎች ቪሌጆች አሉ። መንደሮች፣ ጎጦች ልንላቸው እንችላለን፣ ሰፈሮች ልንላቸው እንችላለን። ከተማ አይደሉም፣ ታውንም አይደሉም፣ እንደ መካከለኛ መንደርም አይደሉም፣ ግን ቪሌጅ ናቸው። በልካቸው የሆነ ትንሽ የሆነ ከተማ ናቸው ማለት ነው። ግልጽ ነው አይደል? ትንሽ የሆነ መንደር ናቸው። በእንደዚህ አይነት ሁኔታ መግለጽ እንችላለን ማለት ነው። ስለዚህ እናንተ ከሶስቱ አንዱ ላይ ትኖራላችሁ ብዬ አስባለሁ። የመጀመሪያው ሲቲ ነው፣ ትልቅ ከተማ ነው። ሁለተኛው ደግሞ ታውን ነው፣ መንደር ማለት ትችላላችሁ። ሶስተኛው ደግሞ ቪሌጅ ከመንደርም ያነሰ ማለት ነው። ግልጽ ነው አይደለም? በእንደዚህ አይነት ሁኔታ መግለጽ እንችላለን። እሺ፣ ያለንበትን ሁኔታ ገለጽን፣ የምንኖርበትን ገለጽን። እናንተ ከሶስቱ አንዱ ላይ ትኖራላችሁ ብዬ አስባለሁ። ከፈለጋችሁ ኮሜንት ላይ ማስቀመጥ ትችላላችሁ። የት ነው የምኖሩት? ትልቅ ከተማ ውስጥ ነው? መንደር ውስጥ ነው? ወይስ ቪሌጅ ውስጥ ነው? ሰፈር ውስጥ እንዲህ በጣም በከፍተኛ ሁኔታ ያለማ በመካከለኛም ያለማ ነገር ግን የተወሰኑ ሰዎች ተሰባስበው የሚኖሩበት ማለት ነው ቪሌጅ። ገጠርም ማለት ትችላላችሁ። My hometown is a small city located in the countryside። በደረጃ 2 ስንሆን ደረጃ 2 ላይ ነው። ተጨማሪ ነገሮችን እያከልን ነው። መጀመሪያ ገለጽን። I live in a city, I live in a town, I live in a village ብለናል። ከሶስቱ አንዱን መርጠናል። አሁን ታውን ላይ ለመረጥን ሰዎች ያንን ታውን በደንብ አድርገን እናብራራለን ማለት ነው። My hometown is a city located in the countryside። countryside ማለት ገጠር ማለት ነው። countryside ገጠር ማለት ነው። My hometown is a small city located in the countryside። የትውልድ ከተማዬ በገጠር ውስጥ የምትገኝ ትንሽዬ ከተማ ነች እያለን ነው።
ትንሽዬ ከተማ ነች እያለን ነው። ካንትሪ ሳይድ ማለት ገጠር ነው። ስሞል ሲቲ ትንሽዬ ከተማ ማለት ነው። ከተማ ታውቃላችሁ አይደለ? የከተማውም ትንሽ አለው። ትንሽዬ ከተማ ውስጥ ነው። ገጠር ውስጥ ከተማ አለ። በነገራችን ላይ ሁላችሁም ታውቃላችሁ እያስባለሁ። ገጠር ውስጥ ከተማ አለ። ከከተማ ስንወርድ ምንድን ነው ብለናል? ከከተማ ስንወርድ ታውን ነው። ትንሽዬ ከተማ ታውን ነው። በጣም መንደር ወይም ሰፈር ሲሆን ደግሞ ቪሌጅ ይሆናል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ተጨማሪ ነገሮችን ዘርዝረን አስረዳን ማለት ነው ስለ ታውን። በደረጃ 2 ተጨማሪ ነገሮችን እየዘረዘርን ነው ስለምንኖርበት አካባቢ ወይ ትልቅ ከተማ ነው ሲቲ ነው፣ ወይ ደግሞ ትንሽዬ ከተማ ታውን ነው፣ ወይ ደግሞ ከዛም ወረድ ካለ መንደር፣ ጎጥ፣ ሰፈር ቪሌጅ እንለዋለን ማለት ነው። ሲቲ፣ ታውን፣ ቪሌጅ በደረጃቸው ማለት ነው። ሲቲ ከፍተኛው፣ ታውን ከከፍተኛው ያነሰ፣ ከታውንም ደግሞ ሲያንስ ቪሌጅ እንለዋለን ማለት ነው። It's a vibrant town with a rich history and beautiful architecture. አርኪቴክቸር ማለት የህንፃ ጥበብ ነው አይደለም? ሶ ቢዩቲፉል አርኪቴክቸር ውብ የህንፃ ጥበብ and a rich history በጣም የታሪክ ባለጸጋ የታሪክ ሀብታም ማለት ነው። ሶ የበለጸገ ታሪክ የሀብታም ታሪክ እና ውብ የህንፃ ጥበብ ያላት ደማቅ ከተማ ነች እያለ ነው። It's a vibrant town with a rich history and beautiful architecture. የበለጸገ ታሪክና ውብ ቆንጆ የሚያማምሩ የህንፃ ጥበብ ያላት ደማቅ ከተማ ነች ብሎ የተወለደበትን አካባቢ እያስረዳ ነው ማለት ነው። እናንተም እነዚህ ምሳሌዎች ናቸው። ኢትዮጵያ ውስጥ እስካላችሁ ድረስ ይሄ ነገር የአብዛኞቻችሁን መንደር ይገልጻል። ምክንያቱም ኢትዮጵያችን የታሪክ ሀብታም ነች። በጣም ጊዜውን የዋጁ ከጊዜው ቀድሞ የተጓዙ የህንፃ ጥበብ ያለባትም ሀገር ነች አይደለም? ከሺህ ዓመታት በፊት የተሰሩ ለአእምሮ የሚከብዱ የህንፃ ጥበብ የታነጹበት ሀገርም ስለሆነ በእንደዚህ አይነት ሁኔታ መግለጽ እንችላለን። It's a vibrant town with a rich history and beautiful architecture. ተጨማሪ ነገሮችን እየዘረዘረ እንገኛለን። አሁን ደግሞ ስለ ቪሌጅ አንድ ተጨማሪ ነገር እንዘርዝር። I live in a village ብላችሁ የመጣችሁበት የተወለዳችሁበትን አካባቢ መግለጽ ትችላላችሁ። እዛን የምኖረውን ብላችሁ እየገለጻችሁ ነው። ነገር ግን ከዛም በላይ ደግሞ ዝርዝሮችን ስጨምሩ በእንደዚህ አይነት ሁኔታ መጨመር ትችላላችሁ ነው። እናንተ መቀነስ መጨመር ትችላላችሁ። እኔ ካስቀመጥኩት አረፍተ ነገር ውጪ I came from a picturesque village surrounded by mountains and forests. እኔ የመጣሁት በተራራና በደን በተከበበ ውብ መንደር ነው እያልኩኝ ነው። I came from እኔ የመጣሁት a picturesque village surrounded by mountains በጣም ውብ በሆነ እና ማውንቴንስ ተራራዎች ናቸው። በተራራዎች የተከበበ and forests በደኖች የተከበበ መንደር ነው። ቪሌጅ ኢትስ ቪሌጅ። ፒክቸርስክ ማለት ውብ ማለት ነው፣ ቆንጆ ማለት ነው። እናንተ በጣም ድንቅነቱን በቃላችሁ ስትናገሩት ነው ማለት ነው። ሶ እኔ የመጣሁት ከእንደዚህ አይነት አካባቢ ነው እያላችሁ ነው። ከምን አይነት? ኢትስ surrounded by mountains and forests በተራራዎች እንዲሁም በደን የተከበበ ትንሽዬ መንደር ነው። አብዛኛው ገጠር እንደዚህ አይነት ነው አይደለም? ተራራዎች አሉ፣ ደኖች አሉ። እዛ መሀል እዛ ውስጥ ደግሞ ልክ 2 3 4 ከዛም በላይ ሊሆኑ ይችላሉ። ነገር ግን ትልቅ ከተማ ያልሆኑ ትንሽዬም ከተማ ያልሆኑ ነገር ግን መንደር ቪሌጅ የሆኑ ስለሚኖሩ በእንደዚህ አይነት ሁኔታ ስለመጣችሁበትን ስለምትኖሩበት አካባቢ መግለጽ ትችላላችሁ። You live in the city. She lives in the next village. Living in this town. በደረጃ 3 ደግሞ ስላለንበት አካባቢ ወይም ስለመጣንበት አካባቢ ልዩ መገለጫዎች እንገልጻለን። ልዩ መገለጫዎች ምንጊዜም ለሰዎች የምናስረዳው በልዩ መገለጫ ነው አይደለም? ካላወቁ ሰዎች። ስለዚህ ልዩ መገለጫዎችን እንጠቅሳለን። እንደ ምሳሌ ብለን ያመጣናቸው አሉ። እነሱን እንመልከት። The town is known for its delicious local cuisine and colorful street markets.
ከተማ በአካባቢዋ በሚገኙ ጣፋጭ ምግቦች እና በቀለማት ባሸበረቁ የጎዳና ገበያዎች ትታወቃለች እያልኩኝ ነው። The town is known for its delicious local cuisine and colorful street markets. ግልጽ ነው አይደለም? በጣም ከለርፉል የሆኑ የመንደር ላይ ወይም የጎዳና ገበያዎች። ይህ ታውን ነው። ከከተማ ከሲቲ ትንሽ ዝቅ ያለ ማለት ነው። ሶ ከለርፉል የሆኑ አብዛኞቻችሁ ኢትዮጵያ ውስጥ ወይም ደግሞ አንዳንድ ሀገሮች ላይ የተለመዱ ናቸው። ጎዳና ላይ ወይም አስፋልት ላይ ወይም መንገድ ላይ ንግዶች አሉ፣ ምግቦች ይሸጣሉ፣ ገበያዎች አሉ። በእንደዚህ ገበያዎች ይታወቃሉ። እንዲሁም ደግሞ እዚህ ጋር የገለጽኩት ሌላው ምንድነው ጣፋጭ ምግቦች ደግሞ ይሸጣሉ አይደለ? ጣፋጭ ምግቦች በጣፋጭ ምግቦች እና በቀለማት ደግሞ ያሸበረቁ ጎዳና ላይ ገበያዎች የምትታወቅ ነች እቺ ከተማ እያልኩኝ ነው። ሌላ ደግሞ ምሳሌ እንመልከት። It's famous for its annual music festival that attracts visitors from all over the country. ምንድን ነው የሚለኝ? ከመላው ሀገሪቱ የሚመጡ ጎብኚዎችን የሚስበው ዓመታዊ የሙዚቃ ፌስቲቫሉ ታዋቂ ነው እያለ ነው። በምን አይነት መንገድ ሁኔታ ያለበትን ወይም የሚኖርበትን አካባቢ እየገለጸ እንደሆነ እያስተዋላችሁ ነው አይደል? It's famous for its annual music festival. በጣም ታዋቂ ነው ዓመታዊ በሙዚቃ ዝግጅቱ that attracts visitors from all over the country. አትራክት ያደርጋቸዋል ጎብኚዎችን ከየትኛውም አቅጣጫ ያሉ ጎብኚዎችን ሀገራዊ ጎብኚዎችን አትራክት ያደርጋቸዋል። ምኑ ዳት ብሎ መሀል ላይ እያገናኘለን ነው። ስለ እነዚህ አገናኞችም ከዚህ በፊት ተማምረናል። ፖዚሽን ፕሮናውንስ ብለን እነዚህን አይተናቸው ነበር አስታውሳለሁ። ምናልባት እናንተም ታስታውሳላችሁ እያስባለሁ። ያልተከታተላችሁ ያልተማራችሁ እሱ እንድትማሩ እጋብዛችኋለሁ። እዚህ ጋር አሁን አያይዞልን የገባው የፕሮናውን አያይዞልን የገባው ዳት የሚለው ነው። ዳት ኢትስ ፌመስ ፎር ኢትስ አኑዋል ሚውዚክ ፌስቲቫል። ዓመታዊ የሙዚቃ ፌስቲቫሉ ፌመስ ነው አልኩኝ፣ ታዋቂ ነው አልኩኝ። ዓመታዊ የሙዚቃ ዝግጅቱ ታዋቂ ነው አልኩኝ። ፌስቲቫሉ የትኛው የሚል ጥያቄ ይኖራል በውስጣቸው። ለዛ ደግሞ ዳት የሚለው አመላካች ምላሹን እየነገራችሁ ነው ማለት ነው። that attracts visitors from all over the country. ከመላው ሀገሪቱ ከየትኛውም አቅጣጫ ካለ የሀገሪቱ ክፍል የሚመጡ ጎብኚዎቹን የሚማርከው ማለት ነው። ዓመታዊ የሙዚቃ ፌስቲቫሉ በምን ታዋቂ ነው? በመላው ሀገሪቷ ላይ በሚመጡ ቪዚተሮች ወይም ጎብኚዎች ታዋቂ ነው። የደረጃ 3 የመጨረሻ ምሳሌያችን እንመልከትና ወደ ደረጃ 4 እናልፋለን። We have a historic castle that dates back to the 12th century. ምንድን ነው የሚለን? ከ12ኛው ክፍለ ዘመን ጀምሮ የነበረ ታሪካዊ ካስትል ቤተ መንግስት አለ። በእንደዚህ አይነት ሁኔታ ያለበትን አካባቢ እያስረዳ ወይም ደግሞ እየገለጸ ነው ማለት ነው። We have a historic castle that dates back to the 12th century. The 12th century ከ12ኛው ክፍለ ዘመን ጀምሮ የነበረ a historic castle ታሪካዊ ቤተ መንግስት አለን እያለ ነው። ያው ከዚህ ቀደም ስለ ሃቭ አይተናል አይደለ? we have ካለ አለን እያለ ነው። ምን አለን? ከዛ በኋላ ያለውን ሴንቴንስ ማንበብና መረዳት ጠቃሚ ነው ማለት ነው። ከዚህ በፊት በደንብ አድርገን ተማመረናል። በደንብ ጀማሪዎች have do be እነዚህን ቨርቦች በደንብ አድርገን የተማርነው verb to have verb to be verb to do በተለያየ ቀን እንዴት እንጠይቃለን፣ አሉታዊ ነገሮችን በምን አይነት መንገድ እንገልጻለን፣ እንዲሁም ደግሞ ያለፉትንስ የሚለውን በሶስቱም ድርጊት ገላጭ ቃል ዱን እንዲሁም ደግሞ አለኝ የሚለውን ለመግለጽ have ከዛ ባለፈ ደግሞ መሆንን የሚገልጽልን ቢን ተጠቅመን ሶስቱንም ተመልክተን ነበር። ያልተመለከታችሁ ትኖራላችሁ እያላስብም ካላችሁ ግን ወደኋላ መለስ ብላችሁ በሁለቱም የዩቲዩብ ቻናሎቻችን ስለተለቀቁ
ያለፏችሁን ቀናቶች እንድትመለከቱ ጋብዛለሁ። ሁለቱም ቻናሎቻችን በዛውም ሰብስክራይብ አድርጉ። ኤስዲ እንግሊሽ የመጀመሪያው ነው። ኤስዲ እንግሊሽ 2 ደግሞ ሁለተኛው ነው። በደረጃ 4 ደግሞ የምንመለከተው ስለወጣንበት ህዝብ እና ስለወጣንበት ባህል ነው የምናብራራው። እንዴት አድርገን እናወራለን የሚለው ነው የምናየው። The people in my hometown are incredibly friendly and welcoming. Friendly and welcoming ቀላል ነው አይደለም? ፍሬንድሊ ተግባቢ ማለት ነው፣ ተጫዋች ተግባቢ። ዌልካሚንግ ደግሞ እንግዳ ተቀባይ ማለት ነው። ሶ በሀገሬ ውስጥ ያሉ ሰዎች በማይታመን ሁኔታ ተግባቢና እንግዳ ተቀባይ ናቸው። ኢንክሬዲብሊ የሚለው ነው። ኢንክሬዲብሊ በማይታመን ሁኔታ፣ በሚያስገርም ሁኔታ ተግባቢና እንግዳ ተቀባይ ናቸው። እነማ? the people in my hometown በሀገሬ ውስጥ ያሉ ሰዎች፣ በትውልድ አካባቢ ያሉ ሰዎች እያለን ነው። ሌላም ምሳሌ እንመልከት። እናንተ መግለጽ ትፈልጋላችሁ። ስለዚህ እነዚህን ለመግለጽ ከዚህ ቀደምም ከአንድ ቀን በፊት እንዳየነው ሁሉ የሚቀነሰውን ቀነሳችሁ፣ የሚጨምረውን ጨምራችሁ ብዙ ከባባር ነገር አታርጉት። እንደ ጀማሪ ቀላል ቀላል መገለጫዎችን መግለጽ ነው። በደረጃ 1 ከ3 አንዱ ነው የምትገልጹት። የት ነው የምትኖሩት የሚለውን በደረጃ 1 ያየነው ምንድን ነው? ሲቲ ከሆነ ትልቅ ከተማ ከሆነ ሲቲ ነው። እንዲሁም ደግሞ ከሲቲ ያነሰ ነገር ግን ትንሽ ቢሆን ከተማ ከሆነ ታውን ነው። ከታውንም ያነሰ መንደር፣ በጣም ከከተማ የወጣ ከሆነ ደግሞ ቪሌጅ ነው ማለት ነው። ከ3 በአንዱ ነው የምትጠቅሱት። አይ ሊቭ ኢን ብላችሁ በጣም ሲምፕል ነው። በደረጃ 2 ደግሞ ስለዛ አካባቢ የተወሰኑ ዝርዝር ነገሮችን ማከል ነው። በደረጃ 2 እንደተማማር ነው ዝርዝር የሆኑ ነገሮችን ማከል ነው። በደረጃ 3 ደግሞ ምን አይነት እንትኖች አሉት፣ መገለጫዎች አሉት። በምን አይነት ሁኔታ ለሰዎች ብታስረዱ ሰዎች ያውቁታል። ያላችሁበትን አካባቢ ወይም የተወለዳችሁበትን አካባቢ ምን የተለየ መገለጫ አለው። አንዳንድ አካባቢዎች በሚያመርቱት ምርት ሊሆን ይችላል፣ እነሱ አካባቢ ባለ ነገር ሊሆን ይችላል፣ ታዋቂ ናቸው። ከከተማው በላይ እነሱ ጋር ያሉት ነገሮች እነሱን ያስተዋውቃቸዋልና እኔ እኮ የመጣሁበት አካባቢ ይሄ ነገር ታዋቂ ነው የምትሉት ነገር ካለ በዛ ታስረዳላችሁ ማለት ነው። በደረጃ 4 ደግሞ አሁን እያየን ያለ ነው ስላለንበት ስለወጣንበት አካባቢ ህዝብና እዛ አካባቢ ስላለው ባህል ማስረዳት ነው። እነዚህ ነገሮችን አታክብዷቸው፣ ቀለል ቀለል ባለ መንገድ መለማመድ ነው። እሺ እዚህ ጋር ያለውን ምሳሌ ደግሞ እንመልከት። It's a melting pot of different cultures. የተለያዩ ባህሎች መፍለቂያ ጋን ወይም ማሰሮ ነው እያለን ነው። And you can experience a wide variety of traditions and celebrations. እና ብዙ አይነት ባህሎች፣ ወጎች፣ ክብረ በዓላት ሊያጋጥማችሁ ይችላል። የት? የኔ አካባቢ፣ የኔ ሀገር፣ የኔ መንደር፣ የተወለድኩበት ቦታ። ግልጽ ነው አይደለም? It's a melting pot of different cultures. የተለያዩ ባህሎች መፍለቂያም ማሰሮ ነው፣ ጋን ነው። ብዙ አይነት ባህሎች አሉኛ አካባቢ እያላችሁ ነው። እና and you can experience a wide variety of traditions and celebrations. ብዙ አይነት ወጎች፣ ባህሎች፣ ክብረ በዓላት እኛ አካባቢ ሊያጋጥማችሁ ይችላል እያላችሁ ኤክስፒሪየንስ ታደርጋላችሁ። ግልጽ ነው አይደለ? ሌላኛው የደረጃ 4 ምሳሌ እንመልከት ነው። ወደ ደረጃ 5 እናልፋለን። Our town is known for its strong sense of community and the warmth of its residents. ምንድነው የሚለን ይሄ? ከተማችን ታውን ከከተማ ትንሽ ያነሰ ነው፣ ነገር ግን ከተማ እያልን ነው የምንገልጸው። ትልቅ ከተማ ከሆነ ሲቲ ነው፣ ትንሽ ከተማ ከሆነች ደግሞ ታውን ነው። መንደር፣ ሰፈር፣ ትንሽ ጎጥ ከሆነች ደግሞ ቪሌጅ ነው ማለት ነው። ሰው ከተማችን በጠንካራ ማህበረሰባዊ ስሜት strong sense of community ጠንካራ ማህበረሰባዊ ስሜት ለማለት ነው። and the warmth of its residents እና በነዋሪዎቿ ሙቀት ወይም ድምቀት ማለት ይችላላችሁ። ድምቀት ትታወቃለች። ግልጽ ነው አይደለም? አንዳንድ ሰዎች ሙቀት ብለው ሊገልጹ ይችላሉ፣ አንዳንድ ሰዎች ድምቀት ሊሉ ይችላሉ። ዋናው ግን ድባቡን እንድታመጡት ነው።
ከተማችን በጠንካራ ማህበረሰባዊ ስሜትና በነዋሪዎቿ ድምቀት፣ ሙቀት ትታወቃለች እያላችሁ ነው። Our city is known for its strong sense of community and the warmth of its residents. ከተማችን በጠንካራ strong sense of community በጠንካራ ማህበረሰባዊ ስሜት and the warmth of its residents በነዋሪዎቿ በማህበረሰቦቿ ሙቀት ትታወቃለች፣ ድምቀት ትታወቃለች እያላችሁ ነው። የአብዛኞቻችን ኢትዮጵያኖች ተመሳሳይ ናቸው። ስለ ህዝባችን ስለ ባህላችን ስናወራ አሁን እንደገለጽናቸው ናቸው። ከሶስት አይወጡ። ነገር ግን ሁሉም አንድ ላይ ሆን ይችላል። እናንተ የወጣችሁበት አካባቢ ከሶስቱ የተለየ የሚገርም የሆነ ታሪክ ይኖረዋል፣ የሚገርም ህዝብ ይኖረዋል፣ የሚገርም ካልቸር ይኖረዋል። ባህላችሁን ህዝባችሁን በተወሰነ ሁኔታ ሲገለጹ ሞክሩ እንደምንም ብላችሁ ሞክሩ። ስሞክሩ አንዳንድ ቃላቶች ሊከብዷችሁ ይችላሉ። በአማርኛ ያ ቃል ካለ ጻፉት። ከዛ በኋላ ዲክሽነሪ ላይ ፈልጋችሁ ሙሉት። አንድ ነገር አወቃችሁ ማለት ነው። ቀጣይ ስለ አካባቢያችሁ መናገር ስትፈልጉ ተመልሳችሁ ዲክሽነሪ ማየት ላይ ይጠበቅባችሁ ነው ማለት ነው። ምክንያቱም አሁን ላይ አውቃችሁታል። አሁን ላይ በአማርኛ ሞክሩት። ለሚከብዳችሁ ሰዎች ነኝ፣ በአማርኛ ሞክሩ። ስለ አካባቢያችሁ ለመግለጽ፣ ስለ ባህላችሁ፣ ስለ ህዝባችሁ ለመግለጽ ሞክሩ። ከዛ በኋላ ያንን አማርኛ ወደ እንግሊዝኛ ቀይሩት። በእንግሊዝኛ ከቀየራችሁት በኋላ ተለማመዱት። ቀጣይ ወደ አማርኛው ሳትመለሱ በእንግሊዝኛ ብቻ ትሉታላችሁ ማለት ነው። And he lived in a village and you live in the village. She lives next door to me in Fairview. አሁን ደግሞ በደረጃ 5 ስለ ራሳችሁ የግል ያሳለፋችሁትን ልምድ ታጋሩናላችሁ ማለት ነው። ወይም ደግሞ ገጠመኝ ማለት ይችላላችሁ የምታጋሩበት ነው። ምሳሌዎች አሉ። ልክ እስከዚህ ቀደሙ እስካየናቸው አይነት 3 ምሳሌዎች አስቀምጣለሁ። ከሶስቱ አንዱ ከእናንተ ጋር ሊገጥም ይችላል። ወይም ደግሞ ከእናንተ ተቀራራቢም ካለ እየቀነሳችሁና እያስተካከላችሁ እያረማችሁ ወደ ራሳችሁ ማጠጋጋት ትችላላችሁ። ማይታረምም ከሆነ ቀደም እንደነገርኳችሁ በአማርኛና በእንግሊዝኛ ወይም እስከቻላችሁት ድረስ ቀላል እንግሊዝኛ ተጠቅማችሁ ማወቅና መለማመድ አለባችሁ። I have fond memories of spending summers by the lake, enjoying the natural beauty of the surroundings. ምንድን ነው የሚለይም? በሐይቁ ዳር ክረምቱን ያሳለፍኩበት፣ በአካባቢ ባሉ የተፈጥሮ ውበት እየተደሰትኩበት አስደሳች ትዝታ አለኝ ያላችሁ ነው። በነገራችን ላይ ሳመር ለእኛ ክረምት ነው አይደለ? ለኢሮፕ ደግሞ በጋ ነው። ለአሜሪካኖች በጋ ነው። አሜሪካ ውስጥ ሰመር በጋ ነው፣ ተወዳጅ ነው፣ ፀሐይ የሚወጣበት ነው። በኢትዮጵያ ደግሞ በተቃራኒው እዛ ፀሐይ ሲወጣ እዚህ ደግሞ ዝናብ የሚጥልበት ነው ማለት ነው። ስለዚህ ተቃራኒ ነው። ምናልባት ወደ ውጭ የምትወጡ ሰዎች ክረምትን ሰመር እንዳትሉ ነው። በእነሱ ክረምት ዊንተር ነው በእነሱ ክረምት። እዛ ሀገር ፀሐይ ሲሆን እዚህ ሀገር ዝናብ ነው። እዚህ ሀገር ፀሐይ ሲሆን ደግሞ እዛ ሀገር ዝናብ ነው። በተመሳሳይ ተቃራኒ መሆኑን እንድትረዱት ነው ጀማሪዎች። ሰመር ክረምት ማለት ነው ለኛ፣ ለነሱ ደግሞ በጋ ማለት ነው። በተቃራኒው በኢትዮጵያ ደግሞ ክረምት ነው አይደለ? ዝናብ የሚጥልበት ነው። ወቅቱ ተመሳሳይ ነው፣ ነገር ግን ስያሜው ለተመሳሳይ ብንጠቀመው እንደየሄድንበት አካባቢ ይለያያል። አሜሪካ ላይ ሄደ ሰመር ስትል ፀሐይ ነው። ኢትዮጵያ ውስጥ መተ ሰመር ስትል ዝናብ ነው። እዚህ ዝናብ ሲሆን እዛ ፀሐይ ነው። እዛ ፀሐይ ሲሆን ደግሞ እዚህ ዝናብ ነው። ግልጽ ነው አይደለ? በሰመር እዛ ፀሐይ የሚወጣበት ነው። በሰመር እዚህ ዝናብ የሚዘንብበት ነው። በእንደዚህ አይነት ሁኔታ ለዩልኝ። I fond memories of spending summers by the lake, enjoying the natural beauty of the surroundings. በሐይቁ ዳር ክረምቱን ያሳለፍኩበት፣ በአካባቢ ባለው የተፈጥሮ ውበት የተደሰትኩበት አስደሳች ትዝታ አለኝ ያለ ነው። I fond memories አስደሳች ትዝታ አለኝ። Spending summers by the lake በሐይቁ ዳር ያሳለፍኩት፣ enjoying the natural beauty of the surroundings በአካባቢ ባለው የተፈጥሮ ውበት የተደሰትኩበት አስደሳች ትዝታ እያለ ነው። ምንድን ያለው የእሱ ትዝታ በሐይቁ ዳር ክረምቱን ሐይቅ ዳር ላይ ክረምት አታሳርፉም ኦልሬዲ። ነገር ግን
በእነሱ በጋ ነው። ስለዚህ ፀሐይ ነው። ፀሐይን ደግሞ የምታሳልፉት ሐይቅ ዳር እየተዝናናችሁ ስለሆነ በእሱ ያዙልኝ። እኛ ሀገር ግን ሰመር ሲሆን ምንድነው? ክረምት ነው። እነሱ ጋር ደግሞ በጋ ነው። የእነሱ ክረምት ምንድነው? ዊንተር ነው። እነሱ ጋር ዝናብ የሚጠልበት ዊንተር ነው። ለእኛ ደግሞ በጋ ነው፣ ዊንተር ማለት ነው። ግልጽ ነው። ለእነሱ ክረምት ዊንተር ነው፣ ዝናብ የሚጠልበት። ሌላ ምሳሌ ደግሞ እንመልከት እስቲ። የግል ልምዶቻችን እያጋራን ነው ወይም ደግሞ ትዝታዎቻችንን እያጋራን ነው። One of my favorite places in my hometown is the charming old town square where locals gather for social events and festivals. ምንድን ነው እያለን የሚገኘው ምሳሌ? One of my favorite places in my hometown፣ በትውልድ መንደሬ ከመወዳቸው ቦታዎች አንዱ is the charming old town square where locals gather for social events and festivals። የአካባቢ ነዋሪዎች ለማህበራዊ ዝግጅቶች social events and festivals፣ ለማህበራዊ ዝግጅቶችና ለበዓላት ዝግጅቶች፣ በዓላት ማለት ይችላላችሁ፣ የሚሰበሰቡበት ማራኪው ኦልድ ታውን ስኩዌር፣ ማራኪው የድሮ የከተማ አደባባይ ነው። ኦልድ ታውን ስኩዌር የድሮ የከተማ አደባባይ ነው እያላችሁ ነው። ሁላችሁም የምትወዱት የሆነ ትዝታ የጣለባችሁ ቦታ ይኖራል የትውልድ መንደራችሁ ውስጥ እና ያ መንደር ያ ቦታ ምንድን ነው? ይህም እንደ ትዝታ እንደ ልምዱ እያጋራን ያለው ከሚወዳቸው አካባቢዎች አንዱ የአካባቢ ነዋሪዎች ለማህበራዊ ዝግጅቶች፣ ለበዓላት፣ በተለያዩ ኢቨንቶች የሚሰበሰቡበት። በእኛ ሀገር ደግሞ ምን አለ? ማህበራዊ ሸንጎ አለ፣ ብዙ ነገር አለ፣ የምንሰባሰብበት እድር አለ፣ ሌሎች የመሰባሰቢያ ቦታዎች ይኖሩናልና አደባባዩ ነው እየገለጸ ያለው ማለት የድሮ የከተማውን አደባባይ ነው እየገለጸልን ያለው። ኦልድ ታውን ነው። ታውን ምንድን ነው ብያቸዋለሁ? ከትልቅ ከተማ ዝቅ ያለ ማለት ነው። ከታውን ዝቅ ሲል ቪሌጅ ነው። ይህንን የመጨረሻ ምሳሌ እንመልከትና የዛሬውን ትምህርታችንን እናጠናቅቃለን። በተቻለኝ አቅም ዝቅ ብዬ ለማንበብ ሞክራለሁ እንድትረዱኝ። growing up in my hometown, I loved exploring the scenic countryside and going on nature walks with my family። ምንድነው እያለን የሚገኘው? grown up in my hometown፣ ያደግኩት በትውልድ መንደሬ። I loved exploring the scenic countryside፣ ውብ የሆኑትን ገጠራማ አካባቢዎች እያለ ነው። ካንትሪ ሳይድ ማለት ገጠር ማለት ነው። አካባቢዎችን እዛ አካባቢ ማሰስ፣ መሄድ፣ መቃኘት በእነዚህ አይነት ሁኔታ መግለጽ ትችላላችሁ። ኤንድ እና ከቤተሰቤ ጋር going on nature walks with my family፣ ከቤተሰቦቼ ጋር በተፈጥሮ nature walks፣ በተፈጥሮ የእግር ጉዞ ማድረግ ወድ ነበር ነው የሚለን። አብዛኛው ጊዜ ወደ ውጭ ዓለም ያላችሁ እኛም ሀገር አሁን እየተለመደ የመጣው ምንድን ነው? በመኪኖች መንቀሳቀስ አብዝቶ የእግር መንገድን መጥላት አለ። ነገር ግን በእግር መጓዝ አንድም መዝናናት ነው፣ ሁለተኛ ደግሞ ብዙ ትዝታዎች አሉት ማለት ነው። እንደ ትዝታም ሆኖ የምትናገሩት ሊሆን ይችላል። ሰው ይሄኛውም ግለሰብ እየተናገረ ያለው ይሄንን ነው ማለት ነው። ገጠራማ በሆኑ አካባቢዎች፣ በሚያምር አካባቢዎች የእግር ጉዞ ማድረግ፣ በእግር ማሰስ፣ መቃኘት፣ እነዚህ የመሳሰሉት ነገሮች የግል ልምዱ ነበርና ያንንም እየወደው እንደነበር እየገለጸልን ነው የሚገኘው። እናንተም በተለያየ አይነት መንገዱ በልጅነታችሁ ውስጥ አድርጉ ሊሆን ይችላል፣ ወይም አድጋችሁም ቢሆን የሆነ ትዝታን የሚያስቀር ትዝታ ውስጣችሁ ላይ እንዲፈጠሩ የሚያደርጉ የተለያዩ ሁነቶች ይኖራሉ እና እነዛን ሁነቶች ማስታወስ ትችላላችሁ። ያንንም ማጋራት ትችላላችሁ። ከሰዎች ጋር ስትገናኙ የምታወራት ሌላ ምንም ነገር የለም። እንደዚህ አይነት ልማዶቻችሁ ነው፣ እንደዚህ አይነት ትዝታዎቻችሁ ነውና እነዚህን ከቻላችሁ በቀላል እንግሊዘኛ ተለማመዷቸው፣ በቀላል እንግሊዘኛ ጻፏቸው። ቀላል እንግሊዘኛም ከከበዳችሁ ጀማሪ ስለሆናችሁ በአማርኛ ጻፉና በዲክሽነሪ እየታገዛችሁ ቢሆን ያን ነገር አስተካክሉት። እኛ እዚህ ጋር ምሳሌም ካስቀመጥንላችሁ ተቀራራቢ የሆነ ትዝታ ያላችሁም ሰዎች ካላችሁ በማስተካከል እነዚህን መጠቀም ትችላላችሁ። እነዚህን ግን በቻላችሁት አቅም
በአይምሯችሁ ውስጥ ለማስቀረት ሞክሩ። ምክንያቱም ስለ አካባቢያችሁ፣ ስለተወለዳችሁበት፣ ስለወጣችሁበት አካባቢ የትም ሀገር ሄዱ፣ ከማንም ጋር ተገናኙ፣ መነጋገራችሁ አይቀርም። ከኔ የመጣው ኢንተርቪው እንኳን ስታደርጉ ሚዲያ ላይ ይሄ ነገር ትጠየቃላችሁ። ከዚህ ቀደም ከአንድ ቀን በፊትም ደግሞ ስለ ስራችሁ በደንብ አድርገን በእንደዚህ አይነት ሁኔታ አይተናል። እነዚህ ነገሮች እጅግ በጣም ጠቃሚ ናቸው። እነዚህ መሰረታዊ ናቸው። እነዚህ ነገሮች ከያዛችሁ በኋላ ሌላውን ነገር ቀስ እያላችሁ ታሻሽሉታላችሁ ማለት ነው። ምክንያቱም እነዚህ የማይቀሩ ጥያቄዎች ናቸው። ዛሬው ትምህርታችን ይህንን ይመስል ነበር። ዛሬውን ትምህርት ከወደዳችሁት ላይክ አድርጉ። ቀጣይ በሌሎች ቪዲዮዎች እንገናኛለን። ሁለቱንም ቻናሎቻችን ሰብስክራይብ አድርጉ። የኤስዲ እንግሊሽ የመጀመሪያው ቻናላችን ነው። የኤስዲ እንግሊሽ 2 ሁለተኛው ቻናላችን ነው። ሁለቱንም ሰብስክራይብ በማድረግ በሁለቱም ቻናሎቻችን የምንለቃቸው ቪዲዮዎችን እንድትከታተሉ ጋብዛለሁ። ዛሬ በዚህኛው ከለቀቅን ትናንት በሌላኛው ቻናላችን የለቀቅነው፣ ነገም በሌላኛው ቻናል ነው፣ ከነገ ወዲያ ነው በዚህኛው ቻናል የምንገናኘው። ሁላችሁንም ስለተከታተላችሁ ያመሰግናለሁ። ቀጣይ በሌሎች ቪዲዮ እስክንገናኝ መልካም ጊዜ ነው ሁላችሁ።